ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። በዝውውር ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓትም አርሰናልን፣ ባርሴሎናን፣ ክሪስቲያን ሮሜሮ፣ ኦሊሴን እንደዚሁም ደግሞ ጃረድ ቦወን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ጃረድ ቦወን ነው የምንመለከተው። ጃረድ ቦወን በዌስትሃም ይቆያል ተብሏል። ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ዌስትሃሞች ምንም እንኳን ከፕሪሚየር ሊጉ ቢወርዱም ጃረድ ቦወን ከዌስትሃም አይለቅም፣ በቀጣይ አመት በዌስትሃም ይቆያል የሚል ዘገባን ይዞልን ወጥቷል። በዌስትሃምና በጃረድ ቦወን መካከልም ከስምምነት ላይ የተደረሰው ቢያንስ ለቀጣይ አመት በዌስትሃም እንዲቆይ ነው። እናም ዌስትሃምን ከሻምፒዮንሺፕ ወደ ፕሪሚየር ሊግ ለማሳደግም የራሱን ጥረት እንዲያደርግ ከስምምነት ላይ መድረስ ይችላል። ነገር ግን ምንም አይነት የኮንትራት ማራዘሚያ ውል አልተስማሙም። አሁንም እስከ 2030 ድረስ በዌስትሃም ቤት የሚያቆየው ኮንትራት አለው። ከዛ የበለጠ ግን ምንም አይነት ኮንትራት አልፈረመም እና ምናልባትም በቀጣይ አመት ወደ ፕሪሚየር ሊጉ የማያድጉ ከሆነ 2027 የክረምት የዝውውር መስኮት ላይ ከዌስትሃም ሊለቅ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በዚህ የክረምት የዝውውር መስኮትም ዌስትሃምን ይለቃል የሚሉ የተለያዩ ዘገቦችን ስንሰማ ነበረ። በተለይ ደግሞ ወደ ሊቨርፑል፣ ወደ አስቶን ቪላ እንደዚሁም ሌሎች ክለቦችም እዚህ ተጫዋች ላይ ፍላጎት አላቸው ሲባል ነበረ። ነገር ግን ጃረድ ቦወን ለዌስትሃም ያለው ልዩ ፍቅር በዛው እንዲቆይ እንዳደረገው ነው እየተነገረ የሚገኘው። በቀጣይ አመትም ዌስትሃም ወደ ፕሪሚየር ሊግ እንዲያድግም ከፍተኛ ጥረት ያደርጋል ተብሏል። በመቀጠልም ኮሬሮ ዴሎ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ኢንተር ሚላኖች የቶተናም ተጫዋች የሆኑትን ክሪስቲያን ሮሜሮ እንደዚሁም ደግሞ ጄድ ስፒንስን ለማስፈረም ከፍተኛ ፍላጎት አላቸው እያለን ይገኛል። ይህ የጣሊያን ጋዜጣ የይዞ በወጣው መረጃ መሰረት ቶተናሞችም ለእነዚህ ተጫዋቾች ትክክለኛው ገንዘብ የሚቀርብላቸው ከሆነ ተጫዋቾቹን ለመሸጥ ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። ቶተናሞች ክሪስቲያን ሮሜሮን 42.5 ሚሊዮን ፓውንድ እንደዚሁም ደግሞ ጄድ ስፒንስን 34 ሚሊዮን ፓውንድ እንደለጠፉባቸው ነው እየተነገረ የሚገኘው። የትኛውም ክለብም ይህን ያህል ገንዘብ መክፈል የሚችል ከሆነ እነዚህን ተጫዋቾች መውሰድ እንደሚችል ነው እየተነገረ የሚገኘው። ኢንተር ሚላን ግን ይህን ያህል ገንዘብ ለመክፈል ፈቃደኛ ይሆናል ተብሎ አይጠበቅም። እንደዚሁም አቅምም የለውም ነው እየተባለ የሚገኘው። እናም ቶተናሞች ለኢንተር ሚላን መሸጥ የሚፈልጉ ከሆነ ከዚህ ሂሳብ መቀነስ አለባቸው ነው እየተባለ የሚገኘው። ክሪስቲያን ሮሜሮም እንግዲህ በዚህ የክረምት የዝውውር መስኮት ቶተናምን ሊለቅ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ደግሞ በተጠናቀቀው ሲዝን በቶተናም ቤት ያን ያህል ጥሩ የሚባል ሲዝን አሳልፏል ለማለት ትንሽ ያስቸግራል። በተደጋጋሚ በቀይ ካርድ ሲወጣ ተመልክተናል። እንደዚሁም ደግሞ አንዳንድ ውሳኔዎቹ ራሱ ጥሩ የሚባሉ አልነበረምና በዚህ ምክንያት ቶተናምን ይለቃል ተብሎ ይጠበቃል። በተለይ ቶተናሞችም እንግዲህ በክረምቱ የዝውውር መስኮት ሁለት የመሀል ተከላካይ ስፍራ ተጫዋቾችን ማስፈረማቸው አይዘነጋም። ቫኒካን ከብራይተን እንደዚሁም ደግሞ ሴኔሲን ከበርንማውዝ ማስፈረም ይችላልና የነዚህ ሁለት ተጫዋቾች መፈረም ምናልባትም ክሪስቲያን ሮሜሮ ከክለቡ እንዲለቅ ሊያደርገው እንደሚችል ነው እየተነገረ የሚገኘው። ክሪስቲያን ሮሜሮም እንግዲህ ወደ ባርሴሎና ወይም ወደ አትሌቲኮ ማድሪድ ካልሆነም ደግሞ ወደ ኢንተር ሚላን መቀላቀል እንደሚፈልግ ነው እየተነገረ የሚገኘው። በእርግጥ ባርሴሎናዎች ይህንን ተጫዋች ለማስፈረም ፍላጎት ይኖራቸዋል ተብሎ አይጠበቅም። ምናልባት ግን አትሌቲኮ ማድሪዶች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ግን እየተነገረ ይገኛል። በተለይ የአትሌቲኮ ማድሪድ አሰልጣኝ የሆኑት ዲያጎ ሲሞኒ እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው እና በዚህ ምክንያት ምናልባትም ወደ አትሌቲኮ ማድሪድ ሊዘዋወር የሚችልበት እድል እንዳለ እየተዘገበ ይገኛል። በመቀጠልም ባርሴሎናን ወደ ተመለከተው ዘገባ ነው የምናመራው። ባርሴሎናዎች ፌራን ቱሬዝን ለመልቀቅ ፈቃደኛ ናቸው እየተባለ ይገኛል። በተለይ ከስፔን የሚወጡ ዘገባዎችን ከተመለከታችሁ ባርሴሎናዎች ይህንን ተጫዋች ኮንትራት የሚያራዝሙለት ከሆነ ተጨማሪ 9.1 ሚሊዮን ዩሮ ለማንቸስተር ሲቲ መክፈል ይጠበቅባቸዋል። እናም ይህንን ገንዘብ ላለመክፈል ሲሉ ይህንን ተጫዋች ለመልቀቅ ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። እንደሚታወቀው ባርሴሎናዎች ይህንን ተጫዋች 2022 ላይ ነበረ ከማንቸስተር ሲቲ ማስፈረም የቻሉት። ይህንንም ተጫዋች ለማስፈረም ደግሞ 55 ሚሊዮን ዩሮ ሲደመር እየታየ የሚጨመር 10 ሚሊዮን ዩሮ ለመክፈልም ከስምምነት ላይ ደርሰው ነበረ። በዚህ ስምምነታቸው መሰረትም ተጨማሪ 10 ሚሊዮን ዩሮ ለማንቸስተር ሲቲ መክፈል ይችላል እና በአጠቃላይ ለዚህ ተጫዋች ባርሴሎናዎች 65 ሚሊዮን ዩሮ ማውጣት ይችላል። ነገር ግን አሁን ላይም ኮንትራቱን የሚያራዝሙለት ከሆነ በስምምነታቸው መሰረት ለማንቸስተር ሲቲ ተጨማሪ 9.1 ሚሊዮን ዩሮ
መክፈል ይጠበቅባቸዋል እና በአጠቃላይ ይህም ደግሞ የተጫዋቹን ዋጋ ወደ 74 ሚሊዮን ዩሮ ከፍ ያደርጓል። ይህንን ደግሞ ባርሴሎናዎች መክፈል አይፈልጉም ነው እየተባለ የሚገኙና በዚህ ምክንያትም ተጫዋቹን ለመልቀቅ ፍቃደኛ እንደሆኑ እየተዘገበ ይገኛል። በተለይ በተጠናቀቀው የ2025/26 የውድድር ዘመን ፌራን ቶሬዝ መጀመሪያዎቹ ጨዋታዎች አካባቢ የባርሴሎና ቀዳሚ ተመራጭ 9 ቁጥር ቦታ ላይ የሚጫወት ተጫዋች ነው የነበረው። ነገር ግን ከዛ በኋላ ብዙ ጎሎችን ማስቆጠር ባለመቻሉ ምክንያት ተቀያሪ ወንበር ላይ ሊቀመጥ ችሏል። በተለይ በአንድ ወቅት ላይ በ14 ጨዋታዎች ምንም አይነት ግብ ማስቆጠር አልቻለም ነበረ። በዚህ ምክንያትም በሃንሲ ፊሊክ የመመረጥ እድሉ እየቀነሰ መምጣት ችሏል። በእርግጥ በአጠቃላይ ባለፈው ሲዝን 49 ጨዋታዎችን ለባርሴሎና ማድረግ ችሏል። በእነዚህ 49 ጨዋታዎች ደግሞ 21 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነው። ይህ ማለትም እንግዲህ በየሁለት ጨዋታው ቢያንስ አንድ የጎል አስተዋጽኦ ማድረግ የሚችል ተጫዋች ነው። እንደዛም ቢሆንም ግን በሃንሲ ፊሊክ ሙሉ ለሙሉ እምነት የተጣለበት ተጫዋች ነው ለማለት ትንሽ ያስቸግራል። በዚህ ምክንያትም ክለቡን ሊለቅ የሚችልበት እድል አለ። ከዛ በተጨማሪም በቅርቡ የወጡትን መረጃዎች ከተመለከታችሁ ፒኤስጂዎችም ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል ነው እየተባለ የሚገኙና ምናልባትም ባርሴሎናዎች በዚህ የክረምት የዝውውር መስኮት ፌራን ቶሬዝን ሊሸጡ የሚችሉበት ከፍተኛ እድል አለ እየተባለ ይገኛል። በመቀጠልም ማይክል ኦሊሴን ወደ ተመለከተው ዘገባ ነው የምናመራው። ማይክል ኦሊሴ እንግዲህ በዚህ የክረምት የዝውውር መስኮት ትልቅ መነጋገሪያ ከሆኑ ተጫዋቾች መካከል አንደኛው እርሱ ነው። በተለይ በዚህ ሰዓት እንግዲህ የተለያዩ መረጃዎች በዚህ ተጫዋች ዙሪያ እየወጡ ነው የሚገኙት። ከትናንትና በስቲያ በወጡት መረጃዎች መሰረት በተለይ ደግሞ ሳንቲ አሁን የተባለ ጋዜጠኛ ይዞት በወጣው መረጃ መሰረት ማይክል ኦሊሴ በዚህ የክረምት የዝውውር መስኮት ወደ ማድሪድ መዘዋወር ይፈልጋል የሚል መረጃን ይዞልን ወጥቶ ነበረ። በዛሬው ዕለት ደግሞ ስካይ ጀርመኒ በወጡት ዘገባ መሰረት ማይክል ኦሊሴ ወዴትም መሄድ አይፈልግም፣ በባየር ሙኒክ የመቆየት ከፍተኛ ፍላጎት አለው የሚል መረጃን ይዞልን ወጥቷል እና አጠቃላይ እንግዲህ የተለያዩ መረጃዎችን ነው እየተመለከተን የምንገኘው። በእርግጥ ሪያል ማድሪዶች ይህንን ተጫዋች ማስፈረም ይፈልጋሉ። ባየር ሙኒኮች ደግሞ ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። ለተጨማሪ አመታት በዛው በባየር ሙኒክ እንዲቆይላቸው ነው የሚፈልጉት። የሚሸጡት ከሆነ እንኳን ራሱ በዓለም ሪከርድ በሆነ ሂሳብ ለመሸጥ ፈቃደኛ እንደሚሆን ነው እየተነገረ የሚገኘው። እንደሚታወቀው በዚህ ሰዓት ላይ ደግሞ የዓለም ሪከርድ ሽያጭ የሆነ ኔይማር ከባርሴሎና ወደ ፒኤስጂ ያቀናበት ሂሳብ ነው። የዛኔም እንግዲህ ፒኤስጂዎች ለኔይማር ወደ 220 ሚሊዮን ዩሮ ማውጣታቸው አይዘነጋም። እናም ባየር ሙኒኮችም ኦሊሴን መሸጥ የሚፈልጉት ከዛ በበለጠ ሂሳብ እንደሆነ ነው እየተነገረ የሚገኘው። ሪያል ማድሪዶችም እንግዲህ ምናልባትም ያንን ገንዘብ ለመክፈል ፈቃደኛ ሊሆኑ እንደሚችሉ ነው እየተነገረ የሚገኘው። በዚህ ሰዓት ላይ ግን ሁለት ተቃራኒ ነገሮችን ነው እየሰማን የምንገኘው። አንዳንዱ ወደ ማድሪድ ማቅናት ይፈልጋል ይላሉ፣ አንዳንዶቹ ደግሞ በዛው በባየር ሙኒክ የመቆየት ፍላጎት ነው ያለው የሚሉ መረጃዎችን እየሰማን ነው የምንገኘው። እንደ አጠቃላይ ግን ሪያል ማድሪዶችም ይህንን ተጫዋች ማስፈረም ይፈልጋሉ፣ ባየር ሙኒኮችም ይህንን ተጫዋች ማቆየት ይፈልጋሉ። በቀጣይ ግን የሚፈጠረውን አብረን የምንመለከት ይሆናል። እውነት ሪያል ማድሪዶች ባየር ሙኒኮች የጠየቁትን ሂሳብ ለመክፈል ፈቃደኛ ይሆናሉ የሚለው በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን የዚህ ዝውውር መስኮት እስከሚዘጋ ድረስ ግን በጣም ትልቅ መነጋገሪያ ሆኖ እንደሚቀጥል በእርግጠኝነት መናገር ይቻላል። በመቀጠልም አርሰናል ነው የምንመለከተው። አርሰናሎች እንግዲህ በሁለት ጉዳዮች ስማቸው እየተነሳ ነው የሚገኘው። የመጀመሪያው ሳሊባን የተመለከተ ነው። እንደሚታወቀው በግማሽ ፍጻሜ የፈረንሳይ ብሔራዊ ቡድን ከስፔን ብሔራዊ ቡድን ጋር ባደረጉት ጨዋታ ላይ ጉዳት አስተናግዶ ከሜዳ ተቀይሮ ሊወጣ ችሏል። አሁን ላይ በወጡት መረጃዎች መሰረት ይሄ ጉዳት ደግሞ የትከሻ ጉዳት ሆኗል። እናም በዚህ ምክንያትም ለቀጣይ ጥቂት ወራቶች ከሜዳ ይርቃል ነው እየተባለ የሚገኘው። በእርግጥ በዚህ ሰዓት ላይ አርሰናሎች ተጨማሪ ምርመራ እንዲደረግለት አዘዋል። ከዛ በኋላ ግን ምናልባትም ለረዥም ጊዜ ከሜዳ የሚርቅ ከሆነ ለሱ ምትክ አንድ ተከላካይ ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። እናም ምናልባት የሳሊባ ጉዳት ከታሰበውም በላይ በጣም ከባድ የሚሆን ከሆነና ለረዥም ጊዜ ከሜዳ የሚያርቀው ከሆነ ለሱ ምትክ ብለው አንድ ተጨማሪ ተጫዋች ሊያስፈርሙ ይችላሉ። ምናልባት በቋሚነት ላይ ያስፈርሙ ይችላሉ። ምናልባት የሚመጣው ተጫዋች በውሰቱን ሊመጣ ይችላል። በአጠቃላይ ግን ሳሊባ ለረዥም ጊዜ ከሜዳ የሚርቅ ከሆነ ለሱ ምትክ አንድ ተከላካይ ተጫዋች ያስፈርማሉ ተብሎ እየተጠበቀ ይገኛል። በተጨማሪም አርሰናሎች ክሪስቶስ ታዞሊስ የተባለውን ተጫዋች ማስፈረማቸውን አረጋግጧል። ይህ ተጫዋች እንግዲህ ገና ወጣት የሚባል ነው። በዋነኝነትም እንግዲህ በግራ ክንፍ በኩል የሚጫወት ተጫዋች ነው። ከዛ በተጨማሪም ግን 10 ቁጥር ቦታ ላይ እንደዚሁም ደግሞ በቀኝ ክንፍ መጫወት እንደሚችል ነው እየተነገረ የሚገኘው። አርሰናሎችም እንግዲህ ለዚህ ተጫዋች 40 ሚሊዮን ዩሮ ለመክፈል ከስምምነት ላይ ደርሰዋል እየተባለ ይገኛል። ይህ ተጫዋች እንግዲህ አስደናቂ የሚባል ቁጥሮች ያሉት ተጫዋች ነው። በተለይ በተጠናቀቀው ሲዝን ለክለብ
ብሩገ 36 ጨዋታዎችን በሊጋቸው ማድረግ ሲችል 17 ግቦችንና 23 አሲስቶችን ማስመዝገብ ችሏል። በአጠቃላይ በሁሉም ውድድሮች ደግሞ ባለፈው ሲዝን 52 ጨዋታዎችን ማድረግ ችሎ ነበረ ለክለብ ብሩገ። በእነዚህ 52 ጨዋታዎች ደግሞ 51 የጎል አስተዋጽኦችን ማድረግ ችሏል። 22 ጎሎችን ሲያስቆጥር ቀሪዎቹን 29ኞቹን ደግሞ አሲስት ማድረግ የቻለ ተጫዋች ነውና በክለብ ብሩገ በተለይ በተጠናቀቀው ሲዝን በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። አርሰናሎች ደግሞ በተጠናቀቀው ሲዝን በተለይ በግራ ክንፍ በኩል በጣም ሲቸገሩ መመልከት ችለናል። ትሮሳርድም ቢገባ እንደዚሁም ደግሞ ማርቲኔሊም ሲገባም ራሱ ሙሉ ያልሆነ ቲም እንደሆነ በደንብ ስንመለከት ነበረ። በእርግጥ በዚህ ሰዓት ትሮሳርድ ቤሽክታሽን መቀላቀሉ ይፋ ተደርጓል። አንደኛም ለሱ ምትክም ነው ይህንን ተጫዋች ያመጡት። ከዛ በተጨማሪም ግን በግራ ክንፍ በኩል የማጥቃት ኃይላቸውን ለማጠናከር ነው ይህንን ተጫዋች ወደ ክለባቸው ሊቀላቀሉት የቻሉት። አርሰናሎች እንግዲህ በተለይ የፊት ለፊት መስመር ላይ አንድ ተጫዋችን ሲያስፈርሙ በጣም ፈጣን መሆን አለበት፣ ፊዚካል መሆን መቻል አለበት፣ ቨርሳታይል የሚባል ተጫዋች መሆን አለበት። እንደዚሁም ደግሞ ዲፌንሲቭ አዌርነስ ሊኖረው የሚገባ ተጫዋችን ነው ማስፈረም የሚፈልጉት። ይህ ተጫዋች ደግሞ እነዚህን አራት ነገሮችን ማሟላት የሚችል ተጫዋች ነው። በጣም ፈጣን የሚባል ተጫዋች ነው። ፊዚካሊም ጠንካራ የሚባል ነው። ቨርሳታይል ነው። ቅድም እንዳልኳችሁ በግራም በቀኝ ክንፍም እንደዚሁም ደግሞ 10 ቁጥር ቦታ ላይ መጫወት ይችላል። ዲፌንሲቭ አዌርነሱ ወይም ደግሞ ለመከላከል ያለው ንቃትም በጣም ጥሩ የሚባል ተጫዋች ነውና አርሰናሎች የሚፈልጉት አይነት ተጫዋችን ነው ማስፈረም የቻሉት። በእርግጥ አርሰናሎች ይህንን ተጫዋች ያስፈረሙት ቀዳሚ ተመራጭ ይሆናል ብለው አይደለም። እንደሚታወቀው አርሰናሎች የአስቶን ቪላ ተጫዋች የሆነው ሞርጋን ሮጀርስን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት እና እሱን የሚያስፈርሙት ከሆነ ሞርጋን ሮጀርስ የአርሰናል የግራ ክንፍ ቀዳሚ ተመራጭ ይሆናል ተብሎ ነው የሚጠበቀው። የሱ ተቀያሪ ደግሞ ይሄ ክርስቶስ ቱዞሊስ የተባለ ተጫዋች ይሆናል ተብሎ ነው የሚጠበቀው። እንደዛም ቢሆንም ግን ለተቀያሪነት ቢመጣም ግን በጣም ጥሩ ኳሊቲ ያለው ተጫዋች እንደመሆኑ መጠን አርሰናልን በደንብ ያጠናክራል ተብሎ ነው የሚጠበቀው። በተለይ በጣም ፈጣን የሚባል ተጫዋች ነው። ጎሎችን ማስቆጠር ይችላል፣ አሲስቶችን ማስመዝገብ ይችላል። ቨርሳታይል የሚባል ተጫዋች ነው። ዲፌንሲቭ አዌርነሱም በጣም ምርጥ የሚባል ነው። ከዛ በተጨማሪም ደግሞ ጥሩ ክሮሶችን ማድረግ የሚችል ተጫዋች ነው። እንደሚታወቀው በተጠናቀቀው ሲዝን አርሰናሎች በጣም ብዙ ጎሎችን ከቆሙ ኳሶች ማስቆጠር ችሏል። ይሄ ተጫዋች ደግሞ በቆሙ ኳስ አጠቃቀም በጣም ጎበዝ የሚባል ተጫዋች ነውና በዚህም ደግሞ ለአርሰናሎች ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። እናም አርሰናሎች እንግዲህ ጥሩ የሚባል ዝውውርን ማድረግ ይችላል። ከዚህ በኋላም እንግዲህ 1 2 3 ተጫዋቾችን ይጨምራሉ ተብሎ ነው የሚጠበቁት። የትኛውን ቦታ ያጠናክራሉ፣ የትኛውን ተጫዋች ያመጣሉ የሚለውን ግምታችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ ግን አርሰናሎች ክርስቶስ ቱዞሊስ የተባለውን የግራ ክንፍ ተጫዋችን ማስፈረማቸውን አረጋግጧል። በዚህ ዙሪያም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን ይዤላችሁ የመጣሁት ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።